የምወዳችሁ ክርስቲያን ወንድምና እህቶቼ ዛሬ ጥልቅ ጥያቄ ይዤላችሁ መጥቻለሁ። ይህንን ሎጂካል የሆነ ጥያቄ የእውነት መልሳችሁን እንድትሰጡኝ እፈልጋለሁ። ኮሜንት ላይ ጌታ ይርዳ፣ እውነት ይገለጥልህ የሚሉ አይነት ኮሜንቶች የእናንተን እውነት ሎጂካሊ ባልሆነ መንገድ ትምህርታችሁን በማይናገር በማይገልጽ መንገድ መልስ በሌለው መንገድ ማንም እንደዛ ማለት ይችላል። እሱ ምንም ጥቅም የለውም። ግን እውነት አለን ብላችሁ ካሰባችሁ ይህንን ጥያቄ እንድትመልሱልኝ እፈልጋለሁ። ይህንን ጥያቄ ግን ስትመልሱልኝ ለራሳችሁ ከመለሳችሁ በኋላ ይህንን ጥያቄ ለራሳችሁ መልስ ከሰጣችሁት በኋላ ለኔም ደግሞ ዞር ብላችሁ መልስ ትሰጡኛላችሁ። ቀጥል። እግዚአብሔር በቀደሙት በብሉይ ኪዳን 4000 ዓመታት ውስጥ ኢየሱስ ክርስቶስ ከመምጣቱ በፊት እነ ሙሴ፣ እነ አብርሃም፣ እነ ዳዊት፣ እነ ሰለሞን በጣም ብዙ ነቢያትና አባቶች በነበሩበት ጊዜ እግዚአብሔር ከግብጽ ባርነት ሲያስወጣቸው ከተለያየ ዓለማዊ ማንነት ነቅሎ ሲያወጣቸው የተለያዩ ነቢያቶችን ልኮ እግዚአብሔር ስለራሱ ሲናገር ዓላማው አጀንዳውን እያስፈጸመ እየነገራቸው ዲቴል የሆነ ነገር እየነገራቸው ሕግና ትእዛዝ እየሰጣቸው ጥቃቅን የምንላቸውን ነገሮች ሳይቀር እግዚአብሔር እያዘዛቸው ስለሚበሉት፣ ስለሚጠጡት፣ ስለሚሰቅሉት መጋረጃ ቀር እያንዳንዱን ነገር ስለሚጠቀልሉት ጭንቅላታቸው ላይ እያንዳንዱን ነገር ነው የምላችሁ በዲቴል እግዚአብሔር ምን አይነት ቤተ መቅደስ ሊሰሩለት እንደሚገባ እየነገራቸው ከዛም ደግሞ ስለራሱ ማንነት አጥብቆ ያልነገራቸው ይመስላችኋልን? Do you think Judaism አሁን ላሉበት የእምነት መሰረት ከመሬት ተነስተው ያመጡት ይመስላችኋል? በዛ ዲፕ በሆነ ኢንቲሜሲ ከባህር ሲያሻግራቸው ከባህር ሲያሳልፋቸው በጣም ብዙ ላይፍ ከእግዚአብሔር ጋር ሲያሳልፉ መጽሐፍ ቅዱስ ላይ የምናየው ጉዳይ ነው። በዛ ሁላ ውስጥ እግዚአብሔር አንድ እንደሆነ ደጋግሞ እየነገራቸው ደጋግሞ እያስተማራቸው ደጋግሞ ከእሱ አጠገብ ማንም እንደሌለ አጥብቆ እየነገራቸው don't you think እነሱ ጥፋተኛ የሚሆኑ? you think ከ4000 ዓመት በኋላ አዲስ ቲዮሎጂ ክሬት ተደርጎ እነሱ ለሚያምኑት እምነት ጋር ጭራሽ የሚጣረስ እምነት ኮምፕሊትሊ ሌላ አዲስ የሆነ ትምህርት ለነሱ ይዞ ሲመጣ እነሱ ያንን ባለመቀበላቸው እግዚአብሔር ይፈርድባቸዋልን? ተጠያቂ መሆን ይችላሉን? ትላንትና ከ7 ዓመታቸው ጀምረው ሸማ እስራኤል አዶናይ ኤሎሄኑ አዶናይ ኢሃድ እያሉ ያደጉበትን ትምህርት እግዚአብሔር አምላካችን አንድ ነው እያሉ ለዘላለም ልባቸው ላይ ተክለው ሲኖሩበት ያለውን ትምህርት ክደው ከዛ እግዚአብሔር በሶስት አካል እያሉ የሚያምኑበት አዲስ ትምህርት ሲመጣ እንዴት ነው ይሄ ነገር እነሱ ተጠያቂ ሊያደርጋቸው የሚችለው? እንዴት ነው እግዚአብሔርስ እንዴት ነው አዲስ የሆነ ትምህርትን ይዞላቸው ሊመጣ ይችላል? እንዴት ነው ስለራሱ እስካሁን የደበቃቸው 4000 ዓመት ሙሉ ያ ሁላ ዲፕ የሆነ ትናንሽ ጥቃቅን እንደዚህ አይነት ትእዛዝም አለ እስከምንገረም ድረስ እንደዚህ አይነት መልእክቶችን እየሰጣቸው ስለራሱ በዲቴል አብ፣ ወልድ፣ መንፈስ ቅዱስ የሚባሉ አካላቶች እንዳሉ ያልነገራቸው? ለምንድን መደበቁ ምን አስፈለገ? እንደዚህ መደባበቁ ድራማ መስራቱ ምን አስፈለገ? ከዛ ፋይናሊ አይ ልጅ አለኝ ከዛ ደግሞ መንፈስ ቅዱስ ምላችሁ ወይ ደግሞ እናንተ መንፈስ ቅዱስ ብላችሁ የምታስቡት ሌላ ራሱን የቻለ አካል አለው ብሎ ማስተማሩ ምንድነው ፖይንቱ? ምንድነው ጥቅሙ? ስለ መሲህ መጽሐፍ ቅዱስ ላይ ተነግሯል። ብሉይ ኪዳን ላይ ስለ መሲህ ያውቃሉ፣ መሲህንም ይጠብቃሉ። መሲህንም የሚጠብቁበት መንገድ አላቸው። ያን መሲህን የሚጠብቁበት መንገድ በነቢያት ዘንድ ተነግሮላቸዋል። በተለያየ መንገድ ያ መሲህ ይመጣል ብለው እየጠበቁ ነው። ስለዛ መሲህ ማንነት ቀድሞ የሚያውቃሉ፣ ሰው እንደሆነ ንጉስ እንደሆነ። ያን እንኳን ለምን አልገሰጻቸውም? የሚመጣው መሲህ በግልጽ እግዚአብሔር ነው ብሎ ለምን አላስተማራቸውም? ለምንድን ነው ተጠያቂ የሚሆኑት? እግዚአብሔርስ ራሱን ለምን በግልጽ አልተናገረም? ከዛ አዲስ ኪዳን ላይ ከ4000 ዓመት በኋላ ሌላ ታሪክ ለምን ተነገረ? መልስ ፈልጋለሁ። መጽሐፍ ቅዱስ ዘፍጥረት 1:26 ላይ የሚናገረውን ሐሳብ ሰውን በመልካችን በምሳሌያችን እንፍጠር የሚለውን ሐሳብ የሥላሴ እምነት ተከታዮች እግዚአብሔር ስሉስ እንደሆነ ሶስት አካል እንዳለው
የሚናገሩበት አጥብቀው የሚከራከሩበት ጥቅስ ነው። ይሄ ጥቅስ ሎጂክሊ እንመዝነው እንፈትነው። ከዛ በኋላ የሥላሴ እምነት ተከታዮች እግዚአብሔር አንድ ነው፣ እግዚአብሔር ሞኖ ነው፣ እኛም ሞኖቴይዝም እምነትን ነው የምንከተለው ብለው እንዴት እንደሚያምኑና እንዴት ክራሽ እንደሚያደርግ ሎጂክሊ ሄርሜኔቲክሱን አፈታቱን ስለ ሥላሴ 1:26 እንደማያወራ በሌላ ቪዲዮ ዩቲዩብ ላይ ሰራላችኋለሁ፣ እዛ ላይ ጠብቁኝ። ግን ሎጂክሊ ነው ይሄን ሐሳብ እግዚአብሔር ከአንድ እግዚአብሔር ጋር እያወራ ከሆነ ወይ ደግሞ አንድ አካል ከአንድ ጋር እያወራ ከሆነ ሐሳብ እየተሰጣጣና እየተቀባበለ ከሆነ አንዱ ሰሚ ተናጋሪ፣ አንዱ አድማጭ፣ አንዱ ሐሳብ ተቀባይ፣ ከዛ ደግሞ ሶስቱም አንድ ናቸው በሚል ሐሳብ ውስጥ እንኳን ራሱ አድርገን ብናያቸው በሶስት ሐሳብ ውስጥ አንድ እየሆኑ ከዛ ደግሞ ሐሳብ የሚያመጣ ሐሳብ የሚቀበል ሐሳብ የሚያስፈጽም አካል ባለበት ውስጥ እግዚአብሔር አንድ ነው ብሎ ማመን እንዴት ነው? እንዴት አንደርስታንድ አደርጋችሁት ነው? እኔ ብቻ እንዴት ነው ሞኖቴይስቲክ የሆነ አመለካከት ያላችሁ? እንዴት ነው ላይክ እያወሩ ነው እርስ በርስ እየተግባቡ ነው? እንዴት ነው ፖሊቴይስቲክ ያሉ ናችሁት? እንዴት ነው ሞኖቴይስቲክ ነን ብላችሁ ግትር ብላችሁ የምትከራከሩት? እኔ እኮ ግራ የሚገባኝ እሱ ነው። ብቻ አንሰር ሚ እንዴት እርስ በርስ የሚያወሩ አካላቶች ለማውራት እኮ ሰልፍ ኮንሽስነስ ያስፈልጋል አይደል? አንዱ ራሱ በራሱ ኮንሽስ መሆን አለበት፣ አንዱ ከአንዱ ጋር ለማውራት። ዘፍጥረት 1:26 ላይ አንዱ ለሌላው እያወራ ከሆነ ራሱን የቻለ ኮንሽስነስ አለው ማለት ነው፣ ለማውራት ማለት ነው። ስለዚህ ያ ራሱን የቻለ ኮንሽስነስ ያለው አካል is like ሲንግል፣ ሌላ ሁለት ደግሞ ሲንጉላሮች አሉ፣ ሶስት ሲንግል የሆኑ አካላቶች አሉ። እንዴት ነው አንድ አምላክ ብቻ ያላችሁ? እንዴት ነው ይሄ? ፖሊቴይዝም ነው። I'm sorry guys, this is እኔ እንጃ። መጽሐፍ ቅዱስ የተጻፈው ሰው ሊገባው በሚችለው አማርኛ ነው አይደል? ውስብስብ በሆነ አማርኛ አይደለም። ደግሞ ሰው ልጅ ከሚረዳው አቅም በላይ በጣም ተፈላስፎ እንዲደርስበት የደረገ ካልሆነ እንደዛ አይደለም ብላችሁ ከመለሳችሁልኝ ወይ ደግሞ ካልሆነ ሰው አንደርስታንድ እንዲያደርገው የተደረገ ከሆነ መጽሐፍ ቅዱስ ፖሊቴይስቲክ ነው ወይ ሥላሴ ልክ አይደለም?